ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ያዘናቸውን አዳዲስና ሰበር መረጃዎች ነው። በቅድሚያ ማርዕስቶቹ በሻዕቢያ የሚደገፈው የጽንፈኛ የህወሓት ቡድን በፌደራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ገለጹ። ኤርትራ ደግሞ ትግራይን እንደ መከላከያ ቀጠና ልትጠቀም እንደምትችል አንድ አክሌድ የተባለ ድህረ ገጽ ጠቁሟል። ባለስልጣናቱ ይህን ያሉት የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሉሴጉን ኦባሳንጆ በቅርቡ የትግራይ ክልል ርዕሰ መስተዳድርነታቸውን መልሰው ከተረከቡት ዶክተር ደብረጽዮን ገብረ ሚካኤል ጋር በመቀለ ከተማ ተገናኝተው በሰላም ስምምነቱ ዙሪያ በተነጋገሩበት ከሰዓታት በኋላ ነው ይሄን ያሉት። እንመለከተዋለን። ሳውዲ አረቢያ በዚሁ ሳምንት 4 ኢትዮጵያውያንን በሞት መቅጣቷን ስታሳውቅ የኢትዮጵያ መንግስት በበኩሉ 1600 በላይ ዜጎች ክሳቸው ተቋርጦ በምህረት እንዲለቀቁ ማድረጉን ገለጸ። የሀገሪቱ ውስጥ ጉዳይ ሚኒስትር ሰኔ 1 እስከ 3 ኢትዮጵያውያን በስቅላት መገደላቸውን አስታውቀዋል። ሌላኛው መረጃችን ነው። በሻዕቢያ ጾታዊ ጥቃት የደረሰባቸውን ሴቶች ጉዳታቸውን ሲቀርጽ የነበረ ወጣት ለሻዕቢያ ተላልፎ መሰጠቱን ጄኔራሉ ተናገሩ። ወጣት ፊልሞን ወይም ደግሞ ፊላሪ በአስከፊው ጦርነት ወቅት ጾታዊ ጥቃት ለደረሰባቸው ሴቶች ድጋፍ በሚያደርገው ሐውየት በተሰኘ ግብረሰናይ ድርጅት ውስጥ በካሜራ ባለሙያነት ያገለግል ነበር። ሌላኛው አጀንዳችን ነው። የኢራን ከፍተኛ የጋራ ወታደራዊ እዝ የሆነው ኻታም አልአንቢያ ማዕከላዊ ዋና መስሪያ ቤት በአሜሪካ የሚሰነዘሩት የነዳጅ መሰረተ ልማት ጥቃት ማስፈራሪያዎችን ተከትሎ ይህ ከሆነ ቀጠናውን እንበጠብጠዋለን አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረጉ ያሉ ድርድሮች ከፍተኛ ደረጃ ላይ በመድረሳቸው ለትናንት ምሽት ተይዘው የነበሩ የጥቃትና የቦምብ ድብደባ እቅዶችን መሰረዛቸውን አስታውቀዋል። እነዚህንና ሌሎች መረጃዎችን በዛሬ ጥንቅራችን ይዘናል። አብራችሁ እንድትቆዩ የጋበዝን ዝርዝሮቹ ነው። በሻዕቢያ እንደሚደገፈው የሚነገርለት የህወሓት ቡድን በፌደራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ ጌታቸው ረዳና አምባሳደር ሬድዋን ሁሴን መናገራቸውን ተገለጸ። በደቡብ አፍሪካ ፕሪቶሪያ የኢትዮጵያ ፌደራል መንግስትና በህወሓት መካከል በ2022 የፈረንጆች አቆጣጠር የተፈረመውን የሰላም ስምምነት በሻዕቢያ የሚደገፉን የተባለ የህወሓት ቡድን በይፋ መሻሩንና በሚቀጥሉት ጥቂት ቀናት ከፌደራል መንግስት ጋር ቀጥተኛ ወደሆነ ወታደራዊ ግጭት ለመግባት መወሰኑን ሁለቱንም ተደራዳሪ አካላትን ወክለው በደቡብ አፍሪካ ፕሪቶሪያ ሰነዱን የፈረሙት ኃላፊዎች ገለጹ። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የሆኑት አምባሳደር ሬድዋን ሁሴን በትናንት ዕለት በአልጀዚራ ላይ ባሳተሙት የጋራ ጽሑፍ እንዳመለከቱት በትግራይ ክልል የሚገኘውና ስምምነቱን የሚቃወመው የህወሓት ስብስብ ህጋዊ የክልሉ ጊዜያዊ አስተዳደርን በመበተን የራሱን መዋቅር ዘርግቷል ብለዋል። ይህ የህወሓት ክንፍ የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በትግራይ ወጣቶች ላይ አስገዳጅ የውትድርና ምልመላ እያካሄደ እንደሚገኝና ክልሉን ወደ ለየለት የጦርነት ቀጠና እያሸጋገረው መሆኑን አስታውቀዋል። ይህ ቡድን በአስመራው አገዛዝ ቀጥተኛ ድጋፍ እየተመራ እንደሚገኝ የጠቀሱት ጸሐፊዎቹ ሁለቱም አካላት የፕሪቶሪያውን ስምምነት ለማፍረስ ጽምዶ የተሰኘ ስውር ጥምረት መመስረታቸውን አብራርተዋል። ይህ ጽንፈኛ የህወሓት ክንፍ በአስመራ አጋዥነት በቅርብ ቀናት ውስጥ በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር ተዘጋጅተዋል በማለት ከሰዋል። በአይዞህ ባይ ደጋፊዎቹ ላይ ጠንካራ ዲፕሎማሲያዊ ጫናን ሊያደርግ እንደሚገባ በማሳሰብ ለህዝቡ እፎይታ የሰጠውን የፕሪቶሪያ ስምምነት በኃይል ለመለወጥ የሚደረገው ይህ አደገኛ አካሄድ ቀጠናውን ወደ ከፋ የፖለቲካ ቀውስ እንዳይከተው በዚህ ጽሑፋቸውን ስጋታቸውን ገልጸዋል። ይህ በእንዲህ እንዳለ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሉሴጉን ኦባሳንጆ በቅርቡ የትግራይ ክልል ርዕሰ መስተዳድርነታቸውን መልሰው የተረከቡት ዶክተር ደብረጽዮን ገብረ ሚካኤል ጋር ትናንት በመቀለ ከተማ ተገናኝተው ተወያይተዋል። የ89 ዓመት የቀድሞ የናይጄሪያ ፕሬዝዳንት ወደ መቀለ ያቀኑት በኢትዮጵያ ፌዴራላዊ መንግስትና በህዝባውያን ሓርነት ትግራይ ህወሓት መካከል የተጀመረውን ግጭት የማቆም ስምምነት አፈጻጸም የመከታተል ኃላፊነት የተጣለባቸውን ወታደራዊ አታሼዎችና ባለሙያዎች አስከትለው ነው። የትግራይ ክልል ፕሬዝዳንት ጽህፈት ቤት ዶክተር ደብረጽዮን ገብረ ሚካኤል ከልዑካን ቡድን ጋር ያደረጉትን ይህን ውይይት በፎቶግራፎች አስደግፎ በማህበራዊ ሚዲያዎች ገጹ ይፋ አድርጓል። ይህ የሰላም ልዑካን ቡድን ጉዞ
ጉዞ የተከናወነው በፌዴራል መንግስቱና በህወሓት መካከል ያለውን ልዩነት በከፍተኛ ሁኔታ እያገረሸ ባለበት ወቅት ላይ ነው። ህወሓት በጳጉሜን 2012 ዓ.ም በተካሄደው ምርጫ ተመስርቶ የነበረውን የክልል ምክር ቤት በቅርቡ በድጋሚ ስራ ላይ በመመለስ ዶክተር ደብረጽዮን ገብረ ሚካኤል የክልሉን ርዕሰ መስተዳድር ስልጣን መልሰው እንዲረከቡ ማድረጉ ይታወሳል። ከጥቅምት 2013 እስከ ጥቅምት 2015 ዓ.ም የዘለቀው ደም አፋሳሽ የትግራይ ጦርነት በሰላማዊ ስምምነት እንዲገታ የአፍሪካ ህብረት የአደራዳሪነት ሚና በግንባር ቀደምነት የመሩት ኦሉሴጉን ኦባሳንጆ ለአፍሪካ ቀንድ ሰላምና መረጋጋት የሚደረገውን ጥረት እንዲደግፉ በህብረቱ ኮሚሽን ሊቀመንበር ማህሙድ አሊ ሱፍ ዳግም የተሸሙት ከአንድ ወር ገደማ በፊት ነበር። ኤርትራ በበኩሏ ትግራይን እንደ መከላከያ ቀጠና ልትጠቀም እንደምትችል የአክሌድ የተባለ ድህረ ገጽ ጠቆመ። በኢትዮጵያ መንግስትና እንደገና ኃይሉን እያጠናከረ ባለው የትግራይ ሰራዊት መካከል በትግራይ ያለውን ውጥረት በክልሉ ውስጥ እንደገና ግጭት ሊያገረሽ እንደሚችል ተገልጿል። ከዚህም ባሻገር አስቀድሞ ውጥረት ባለበት አጎራባች የአማራ ክልልና በሌሎች የቀንድ አፍሪካ ሀገራት ላይም ተጽዕኖ ሊያሳደር እንደሚችል ከፍተኛ የአፍሪካ ቀንድ ተንታኝ ጃላሌ ጌታቸው በአክሌድ ድህረ ገጽ ጽፏል። የኤርትራና የኢትዮጵያ ኃይሎች በቀጥታ የመጋጨት እድሉ ዝቅተኛ ነው ያለው ጃላሌ ለዚህም ኤርትራ ትግራይን እንደ መከላከያ ቀጠና ወይም ደግሞ ቡፈር ዞን እንድትቆይ ትፈልጋለች ተብሎ እንደሚታሰብ ሲል ምክንያቱም አስቀምጧል። ሁለቱም ወገኖች ኢትዮጵያና ኤርትራ የዚህም አይነት ግጭት የሚያስከትለውን ውጤት በአካባቢም ሆነ በዲፕሎማሲያዊ ደረጃ ሊቋቋሙት እንደማይችሉም አመክንዮም ጨምረዋል። ነገር ግን ሁለቱም ወገኖች እንደ ሱዳን ያሉ ጎረቤት ሀገራት ተቀናቃኝ ቡድኖችን መደገፋቸውን ሊቀጥሉ ይችላሉ ያለውን ተንታኙ ይህም ወደ ውክልና ጦርነት ወይም ደግሞ ፕሮክሲ ዋር ሊያመራ ይችላል ሲል ተንብዮአል። በተለይም የትግራይ ምዕራባዊ ዞን ከኢትዮጵያ ተሻግሮ ለአፍሪካ ቀንድ የጦርነት ስጋት መሆኑን አብራርተዋል። ከህወሓት ጋር የተቀራረቡ የፋኖ ኃይሎች እንደ የአማራ ፋኖ ብሔራዊ ንቅናቄ ደግሞ በመንግስት ላይ ያላቸውን ጥቃቶች በማጠናከር ወይም ከህወሓት ጋር በመተባበር የኢትዮጵያን መንግስት ለማዳከም ሊጠቀሙባቸው ይችላሉ ሲል ጃላሌ በአክሌድ ድህረ ገጽ አስነብበዋል። በሻዕቢያ ጾታዊ ጥቃት የደረሰባቸውን ሴቶች ጉዳታቸውን ሲቀርጽ የነበረ ወጣት ለሻዕቢያ ተላልፎ መሰጠቱን ጄኔራሉ ተናገሩ። ወጣት ፊልሞን ወይም ደግሞ ፊላሪ በመባል የሚታወቀው በአስከፊው ጦርነት ወቅት ጾታዊ ጥቃት ለደረሰባቸው ሴቶች ድጋፍ በሚያደርገው ሕዌት የተሰኘ ግብረሰናይ ድርጅት ውስጥ በካሜራ ባለሙያነት ያገለግል ነበር። ነሐሴ 4 ቀን 2017 ዓ.ም ከምሽቱ 2 ሰዓት ላይ በመቀለ ከተማ አደ ሐቂ ክፍለ ከተማ ውስጥ በባጃጅ እየተጓዘ ሳለ ተሰውሯል። እስካሁን ለ11 ወራት የደረሰበት አልታወቀም። በሐራ መሬት የሚገኘው የትግራይ ሰላም ኃይል ወይም ደግሞ ቲፒኤፍ አዛዥ የሆነው ጄኔራል ገብረ እግዚአብሔር በየነ የሰጡት ቃለ መጠይቅ በህወሓትና በኤርትራ መንግስት መካከል ጽምዶ የሚባል ግንኙነት መጀመሩን ተከትሎ የኤርትራ ወታደሮች በትግራይ ሴቶች ላይ የፈጸሙት ጾታዊ ጥቃት ማስረጃ እንዲዳፈን ለማድረግ ነው የካሜራ ባለሙያውን ሰለባ የሆነው የሚል ከባድ ክስ ሰንዝረዋል። ባለሙያው የያዘውን መረጃና ማስረጃ አሳልፎ ለመስጠት ፈቃደኛ ባለመሆኑ በህወሓት ሰዎች ታግቶ ለኤርትራ መንግስት ተላልፎ ተሰጥቷል በማለት አክለዋል። ይህ ይሰራበት የነበረውን ሕዌት የተሰኘ ድርጅት እንዲዘጋ ተደርጎ መስራቿ መሰረት ሐዱሽ አገር ጥላ ለመሰደድ መገደዷንም ጄኔራል ወደንጥሩ ገልጿል። ግለሰቡ በተሰወረ በጥቂት ቀናት ውስጥ የመቀለ ፖሊስ ጉዳይን አጣርቶ በአጭር ጊዜ ውስጥ እንደሚያሳውቅ ቃል ገብቶ የነበረ ቢሆንም ላለፉት 330 ቀናት ምንም አይነት ተጨባጭ መረጃ ይፋ አላደረገም። ባለቤቱና 2 ህፃናት ልጆቹ አሁንም በከፍተኛ ተስፋና ጭንቀት ውስጥ ሆነው ፊልሙን እየተጠባበቁት ይገኛሉ። የትግራይ ሰላም ኃይል ዋና አዛዥ የሆኑት ጄኔራል ገብረ እግዚአብሔር በየነ ወደንጥሩ ወቅታዊን የትግራይና የኢትዮጵያን የፖለቲካ ሁኔታ አስመልክተው ከኤቲቪ ትግርኛ ጋር በነበራቸው ቆይታም ጠንከር ያሉ መልእክቶችን አስተላልፈዋል። ጄኔራሉ በሰጡት መግለጫ የፕሪቶሪያውን የሰላም ስምምነት አስፈላጊነት፣ የፌዴራሉን መንግስት ቁርጠኝነትና ጽምዶ የተባለውን ስብስብ በዝርዝር አብራርተዋል። የፕሪቶሪያው ስምምነት የትግራይ ህዝብ ጋሻ ነው። የፕሪቶሪያውን የሰላም ስምምነት ከማንም በላይ የትግራይን ህዝብ ከጥፋት የታደገ ታሪካዊ ክስተት ነው ያሉት ጄኔራሉ ትናንት በክፉ ቀን ቂማቸውን ሊወጡ የነበሩ ኃይሎችን ሴራ ያከሸፈና ቀጠናውን ወደ ሰላም የመለሰ ትልቅ ስኬት ነው ብለዋል። ጽምዶ የአኩራፊዎችና የባንዳዎች ስብስብ ነው። ከህወሓት ጋር በማበር ላይ የሚገኘው ጽምዶ የተባለው ስብስብ ከፕሪቶሪያው ስምምነት በኋላ ፍላጎታቸውን ያልተሳካላቸውን የአኩራፊዎችና በፖለቲካው ዓለም የከሰሩ የመጥፊያ ሰዓታቸውን የደረሰ ኃይሎች ጥምረት ነው። ይህ ስብስብ የቀጠናውን ሰላም ለማወክ የተደራጀ የባንዳ ስብስብ ነው ሲሉም ከሰዋል። ይህ የጽምዶ የተባለው ስብስብ ጊዜ ያለፈበትና ኋላ ቀር ነው ያሉት ጄኔራሉ ቡድኑ
ቡድኑ አሁን ካለው ዓለም አቀፋዊ የፖለቲካ አሰላለፍና እውነታ ጋር አብሮ የማይራመድ ቆሞ ቀር ስብስብ ሲሉ ጠርተውታል። ህወሓት የተባለውን መዥገር ከህዝቡ የመነጠል ጊዜውን አሁን ነው ያሉት ጄኔራሉ በትግራይ ላይ በድጋሚ ጦርነት እንዳይቀሰቀስና የህዝቡ ሰላም አስተማማኝ እንዲሆን የትግራይ ሰላም ኃይል ከፌዴራል መንግስት ጋር በቅንጅት እየሰራ እንደሚገኝም አረጋግጠዋል። ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያውያንን በሞት መቅጣቷን ስታሳወቅ የኢትዮጵያ መንግስት በበኩሉ 1600 በላይ ዜጎችን ክሳቸውን ተቋርጦ በምህረት እንዲለቀቁ ማድረጉን ገለጸ። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስትር ሰኔ 1፣ 2 እንዲሁም 3 ሁለት ኢትዮጵያውያን በስቅላት መገደላቸውን አስታውቋል። የሞት ቅጣቶቹ የተፈጸሙት ሰኔ 1 2018 ዓ.ም በናጅራን ግዛት እንዲሁም ሰኔ 3 2018 ደግሞ በአሲር ግዛት መሆኑን ሚኒስትሩ በመግለጫው አመላክቷል። አራቱም ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ ሐሺሽ ይዘው መግባታቸውን መሆኑን በመግለጫው ላይ ተጠቅሷል። የኢትዮጵያ ውጭ ጉዳይ ሚኒስትር በበኩሉ በሳውዲ አረቢያ እስር ቤት የሚገኙ 1655 ኢትዮጵያውያን የፍርድ ሂደታቸውን ተቋርጦ ምህረት እንዲደረግላቸው ማድረጉን አስታውቋል። ሂውማን ራይትስ ዎች የሳውዲ አረቢያ ባለስልጣናት ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የ65ቱ ፍርድ ተፈጻሚነት ግን እንዲዘገይ መደረጉን ገልጾ ነበር። የሳውዲ የአገር ውስጥ ጉዳይ ሚኒስትር በተለያየ ጊዜ የሞት ቅጣት የተፈጸመባቸው ኢትዮጵያውያንን በሚመለከት ባወጣው መግለጫ ላይ የሃይማኖት መልእክቶችንና የሸሪዓ ሕግን በመጥቀስ የሟቾቹን ስም ይዘረዝራል። ለኢትዮጵያውያኑ ምህረት የተደረገው ሚኒስትሩ በሪያድ የኢትዮጵያ ኤምባሲና በጅዳ የሚገኘው ቆንስላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑን በመግለጫው ላይ ጠቅሷል። ከዚህ ቀደም ሂውማን ራይትስ ዎች በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ገልጾ ነበር። ዓለም አቀፉ የሰብአዊ መብት ተቋም ሚያዝያ 21 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረጉ ያሉ ድርድሮች ከፍተኛ ደረጃ ላይ በመድረሳቸው ለትናንት ምሽት ተይዘው የነበሩ ጥቃቶችና የቦምብ ድብደባዎች እቅዶችን መሰረዛቸውን አስታወቁ። ፕሬዝዳንቱ በይፋዊ መግለጫቸው እንዳመለከቱት የድርድር ሂደቱና የመጨረሻዎቹ ነጥቦች አሜሪካን፣ እስራኤልና ሳዑዲ አረቢያን፣ የተባበሩት አረብ ኤምሬት፣ ኳታርን፣ ቱርክን፣ ፓኪስታን፣ ባህሬን፣ ኩዌትን፣ ዮርዳኖስ፣ ግብጽና ሌሎች ወገኖችን ባካተተ መልኩ በሁሉም ተሳታፊዎች በስምምነት መጽደቃቸውን አስረድተዋል። ፕሬዝዳንቱ የኢራን የባህር ኃይል ማገጃ ግብይቱ እስኪጠናቀቅ ድረስ በሙሉ ኃይልና ውጤታማነት እንደሚቀጥል በመግለጽ የስምምነቱ ፊርማ የሚካሄድበትን ቦታና ጊዜ በቅርቡ እንደሚያሳውቁ አስታውቀዋል። ይህ የፕሬዝዳንቱ መግለጫ አሁንም እርግጠኛ ያልሆኑ ሰዎች ቢኖሩም የውይይቱ ሂደት ወደ ተጨባጭ ውጤት ሊቀየር እንደሚችል ተስፋን አጭሯል። በኳታር የሐማድ ቢን ኻሊፋ ዩኒቨርሲቲ ተመራማሪ የሆኑት ሱልጣን በራኻት እንደተናገሩት መግለጫው እስራኤል ጦርነቱን ለማቆም የቀረበውን ሐሳብ ማጽደቋን ማመልከቱን እጅግ ወሳኝ ነው። ኢራን ማንኛውም የግጭት ማብቂያ ስምምነት የእስራኤልን በሊባኖስ ላይ የምታደርሰውን ወታደራዊ ጥቃት ማቆምን ማካተት እንዳለበት ስትጠይቅ ይታወቃል። ይህ ጥያቄ ከተቀበለ የድርድር ሂደቱ ወደ ተጨባጭና ዘላቂ ውጤት ሊያመራ እንደሚችል ተንታኞች ይናገራሉ። የኢራን ከፍተኛ የጋራ ወታደራዊ እዝ የሆነው ኻታም አልአንቢያ ማዕከላዊ ዋና መስሪያ ቤት ደግሞ በአሜሪካ የሚሰነዘሩ የነዳጅ መሰረተ ልማት ጥቃት ማስፈራሪያዎች በሙሉ ክልሉን ላይ ከፍተኛ ቀውስ ይከቱታል ሲል አስታወቀም። ወታደራዊ እዙ በኢራን ብሮድካስቲንግ በኩል ባስተላለፈው መልእክት በቅርቡ በአሜሪካ በኩል በኢራን የነዳጅ መሰረተ ልማቶች ላይ እየተሰነዘሩ ያሉ ማስፈራሪያዎችን ተከትሎ የምናውጀው ነገር ቢኖር የነዳጅና ጋዝ ንግድ ወይም ለሁሉም ይቻል አሊያም ለማንም አይቻል ሲል በግልጽ አስጠንቅቀዋል። ይህ የወታደራዊ እዙ ጠንካራ መግለጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ በቅርብ ውስጥ የኢራን ነዳጅና ጋዝ ገበያዎችን ሙሉ ለሙሉ ቁጥጥር ስር እናደርጋለን ሲሉ የሰጡትን መግለጫ ተከትሎ የወጣ ነው። የኢራን ወታደራዊ እዝ ይህንን ማስፈራሪያ የሀገሪቱን የነዳጅ ዘርፍ ላይ እንደተደረገ ግልጽ ጥቃት በመቁጠር የክልሉን የነዳጅ አቅርቦት ለማቆም ዝግጁ መሆናቸውን ያሳየበት ነው። የቃላት ጦርነት የዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ስጋት የፈጠረ ሲሆን የሆርሙዝ የባህር ሰላጤን ጨምሮ በክልሉ የሚደረገውን የኢነርጂ መተላለፊያ መስመር ላይ በጦርነት አደጋ ውስጥ መሆኑን የሚያሳይ አድርጎታል። የተወደዳችሁና የተከበራችሁ ተመልካቾቻችን መረጃዎችን እነዚህ ይመስሉ ነበር። በቀጣይ አዳዲስ ሰበር መረጃዎች እስከምንገናኝ ቸር ሰንብቱ።